ሰላም ጤና ይስጥልኝ ውድ የዩቲዩብ ተከታታዮቻችን፣ ዛሬም እንደተለመደው በሌላ ፕሮግራም ተከስተናል። በዚህ ፕሮግራማችን ላይ የምናስደምጣችሁ የቲክቶክ የዋብያ ኡስታዞች እኔን ለማጥፋት ብዙ ሸር ብለው ነበረ። በመጨረሻ ግን እርስ በራሳቸው የለኮሱት እሳት ወደ እኔ ሳይሆን ወደ ራሳቸው ተመልሶ እንዴት እየበላቸው እንደሆነ ሽጉጥ እስከ መማዘዝ የሚያደርስ ዛቻ ውስጥ እንደገቡና አንዱ አንዱን እንዴት እየተፈራረጁ እንደሆነ የምንመለከት ይሆናል። በቅድሚያ ግን ላይክ ያላደረጋችሁ ላይክ በማድረግ ሰብስክራይብ ያላደረጋችሁ ሰብስክራይብ፣ እንዲሁም ደግሞ በሀሳብ መስጫ ሳጥኑ ላይ ይሄ ቢጨመር ይሄ ቢስተካከል በማለት እንድጀምሩ በትህትና እየጠየቅኩ በቀጥታ ወደ ቪዲዮ እንለፍ። ከሹሻ ተናክሳችሁ መጨረሻ ላይ አንዱ በጥይት ነው የሚዘራችሁ። የሚናከሱ ውሻ አይታችሁ ከሆነ መጨረሻ ላይ በቃ ያብዳል። መጨረሻ ላይ አንዱ ትይላል። እንደዛ ነው የሚያደርጋቸው። አንዱ በደንብ አድርጎ ጠዋ ያደርጋቸዋል። ከዛ ከመሰሉ እርስ በርሳቸው ነው እየተባባሉ ያሉት። አንዱ በጥይት ጠዋ ያደርጋቸዋል። ቅኔ ነው፣ እናስመታቸዋለን፣ እናስደፋቸዋለን። ኡስታዞቹ ናቸው እንደዚህ እየተባባሉ ያሉት። ከሚዲያው ትጠፋላችሁ። እስከዛ ድረስ በደንብ በዱ። ስሜን ብቻ መጥራት ነው የቀረው ሰውየው። ስሜን ብቻ መጥራት፣ ተድላ የሚለውን ስም ብቻ ነው እንጂ መጠይቃ በጥይት እስከ መመታትና ለኔ ክፉ እስከ ማድረግ ድረስ እስከ ማሰብ ደረጃ ሲደርስ አስቡ። ያ እንደዛ አንዱ በጥይት ጧ ያደርጋቸዋል። ስሜን ብቻ ነው መጥራት የቀረው ሊያስገድለኝ ነው እያለ ነው። ይሄንኛው ደግሞ እርስ በርሳቸው በጥይት ሊመታቱ እየተዛዛቱ ነው። ከፍተኛ ጦርነት ሊነሳበት ነው በእነሱ መካከል። ላኢላህ የዛን ቀን የደነገጡት ድንጋጤ ሚስቴ መተኛት አልቻለችም። የፈለገ ነገር ሰዎች ጥያቄ ቢጠይቁ በዚህ ደረጃ ጠልቶ በማያምኑ ሰዎች ሰውን በማሰደብና ለሞት እስከ መዳረግ ድረስ ኢሞሽናል መሆን ግን ተገቢ ነው ብዬ አላምንም። ጥያቄ በማያምኑ ሰዎች በኤቴስቶች ኡስታዞቹ ምን ያደርጋሉ? እነሱ ሲነኩ ኤቴስቶችና ግብረ ሰዶማውያንን ቀጥረው በእነሱ ሰው ያስደብድባሉ፣ በእነሱ ሰው ያስገድላሉ፣ በእነሱ ምን ያደርጋሉ? ስም ያጠፋሉ። እኛ ላይ እንደዛ ሲሰሩ ኖረው ነበር። እርስ በርሳቸውም ደግሞ አሁን ይህንን እየተደራረጉ ነው ማለት ነው። ለምን ተጠየቅ ተብሎ አንዱ ቀልቃላ በጥይት አንገትህን ብሎ ግንባርህን ብሎ ይደፋል እስከ ማለት ደረጃ ግን ትምህርት ማስተማር የእስልምና ትምህርት አይደለም። በዚህ ደረጃ ጨካኝ መሆን የለባችሁም። ኡስታዞች ናቸው እንግዲህ እንደዚህ የሚባባሉት በጥይት ኡስታዞች ሆነው። አንተ አቅማችሁም አይደለም ረድ መስጠትም ሰውን መናገርም ማለት ነው። ተግባባን? ስለዚህ ስርዓታችሁን ብትይዙ መልካም ነው። ወንድሞቻችን እየሰሩ ያሉት ነገር እዚህ በሶሻል ሚዲያ ላይ ያ ኢኽዋ ይሄ ነገር ተሳስታችኋል፣ ትክክል አይደለም፣ እዛ ቦታ ላይ የተነገረ ነገር ከሐዲስ ጋር ይጋጫል በሚባሉ ጊዜ ንጽጽር አታስመቱም ነው። ሌቦች ናቸው። ወላሂ አስረግጬ ነው የምነግራችሁ። ይሄ ሐዲስ እናንተ እንደተናገራችሁ አይደለም፣ ትክክል አይደለም፣ አስተካክሉ ተብላችሁ ስሜን ለምን ጠራ? ስምህን አይደለም ወላሂ ራስህን አለቅህም። ባገኘ ሐዲስ ላይ ተቀጥፈ ራስህን አለቅህ። ዲን ነው፣ ዲን ነው እኮ ነገሩ። እምነት ነው። እምነት ነገር ላይ እንደፈለግህ ተፈንጭተህ ስታበቃ ትክክል አይደለም ይሄ ነገር ወንድሜ ያስተካክል ብዬ ስለተናገርኩኝ ስሜትህ ላይ ወጥተህ አንተ ማን ስለሆንክ ነው? አንተ ማን ስለሆንክ ነው ዲን ላይ የምትሸጥ? ማን ስለሆንክ ነው አንተ? እንግዲህ እንደሰማችሁት አለቅህም እየተባባሉ ነው። ያኛው በጥይት አንዱ ይላል፣ ይሄንኛው ደግሞ እኔን ነው ሊያስገድለኝ ነው ይላል። ይሄንኛው ደግሞ አለቅህም። ኡስታዞች ናቸው፣ የዋብያ ኡስታዞች። እንግዲህ እርስ በርሳቸው ሊፋጩ ነው፣ ሊጫረሱ ነው። ምክንያቱም የያዙት የሐሰት አስተምሮ ነው። ያ የሐሰት አስተምሮ ክርስቲያኖችን ለማሸነፍ ሲሉ አንደኛው ሌላ ይላል፣ አንደኛው ሌላ ይላል። ከኛ ጋር ሲወያዩ እለት ዕለት በሚዋሹት ምክንያት አንደኛው ሲያምን አንደኛው ሲክድ፣ አንደኛው ሲክድ አንደኛው ሲያምን፣ በዚህ ምክንያት በመካከላቸው ከፍተኛ መሰነጣጠቅ መፈረካከስ ገጥሟቸዋል። በዚህም ምክንያት አንዱ ውሸት ሲያወጣ በጥይት አናትን አስብልሃለሁ፣ እንደዚህ አስደርግሃለሁ እየተባባሉ ነው። አለቅህም እየተባባሉ ነው። አንዱ ላይ እየዛተ ነው። ሃይማኖት ላይ ወጥተው ኡስታዝ የሚጫወቱ በውስጥ ባለጌ የሆኑ ገንዘብ ዘራፊ፣ ብልግና ላይ የሚሰማሩ፣ ከሴት ጋር የሚጋተቱ ብልግና ላይ የተሰማሩ እንደነዚህ አይነቶች ኡስታዞችን ሊያስፈራራ ይችላል። ብልግና ላይ ተሰማሩ። ከዚህ በፊት ነግረናችሁ ነበረ። የሴቶችን ራቁት ፎቶ እየያዙ በግድ ያሰልሟቸው ነበረ። ወደ እስልምና ካልመጣችሁ እያሉ ጀማላቸው
ቀጥታ እነሱ ኢንቮልቭ ባያደርጉ ምን ያደርጋሉ? ኤቴስቶችና ግብረ ሰዶሚያን በእንደዛ ስም ያስቀመጧቸው፣ ነገር ግን ሙስሊም የሆኑ ገንዘብ ተከፋዮች አሉ። እነሱ ምን ያደርጋሉ? ከሴቶች ጋር ይጃለሱ ይግባቡና ፕራይቬት ነገሮችን የሴቶችን መረጃዎች ይቀበሉና ከዛ በኋላ ለሙስሊሞቹ ለኡስታዞቹ አሳልፈው ይሰጧቸዋል። በሱ እያስፈራሩ ወደ እስልምና ነው ገንዘብ አንጡ እያሉ ያስፈራሩ ነበረ። ደጋግመን ነግረናችሁ ነበረ። ከዚህ በፊት አጋልጠናቸው አዋርደናቸው ነበረ። እኛ ካልነው በተጨማሪ ይኸው የራሳቸው ሙስሊሞች ኡስታዞቻቸው ይኸው መረጃ ሆነው እያቀረቡባቸው ነው። እንግዲህ ከዚህ በላይ ሌላ መረጃ የምትፈልጉ ካለ በደንብ ትሰማላችሁ ማለት ነው። እኔ ማረፍ እፈልጋለሁ። ንዝዝር እንደዚህ ይችኛዋን ኬዝ ለምን እንዳልካት ስለማቅ ነው። ወሂድ አዎ ሸረኛ ነህ፣ ተንኮለኛ ነህ አውቃለሁ። የሰራቸውን ተንኮሎች አይደለም እያልን ነው። የራሳቸው ኡስታዞች ይኸው ሸረኛ ነህ፣ ተንኮለኛ ነህ፣ ቀጣፊ ነህ የሚሏቸው እርስ በርስ ሲጣሉ መረጃ ያወጣሉ። እኛ አስቀድመን ነግረናቸው ነበረ። ኢቭን እኛን ለማስገደል ከሚጥሩት አንዱ ነው ይሄ የሚጠራው ኡስታዝ ማለት ነው። አውቃለሁ። እኔ ጋርም ደግሞ ፊት ለፊት የማናወራበት ምክንያት ምንድን ነው? ስለምታውቅ ስለማውቅ። አዎ ተቋማት እንዲዘጉ የምትፈልጋቸው ተቋማቶች አሉ። ጥረት አድርገሃል፣ አልተሳካልህም። የሆነ ሰዓት ደግሞ ፍንጭ ትሰጣለህ። የአንተ ቲፎዞዎች እንትን እንዲያደርጉ እርምጃ እንዲወስዱ ፍንጭ ትሰጣለህ። ምን ታደርጋለህ? ምን እንዲሆኑ እርምጃ እንዲወስዱ። እነማን ናቸው ቲፎዞዎቹ? ግብረ ሶዶሚያንና ኤቴስቶች ናቸው። ግን ለእስልምና ነው የሚጫወቱት፣ ይከፍላቸዋል። ምንድነው የሚያደርጉት? ሲዋሽ ሲያጋልጡ ቀጥታ እናንተ ላይ ይዘምጡባቸዋል፣ ስድብ፣ እንደገና ደግሞ ገንዘብ ተከፍሏቸው የግድያ ሙከራም ይደረግባቸዋል ማለት ነው። ማስደብደብ፣ ማስገደል እዚህ ድረስ ነው። ማፊያ፣ ኃይለኛ ማፊያ ናቸው። በደንብ ስሙ። ስም ብጠራ እንደዚህ ያደርጉላችኋል፣ እንደዚህ ያደርጓችኋል ምናምን ነገር። ከዚህ በፊት ምን ብለህ ነበር መሰለ? ታስታውሳለህ? ከነ የሆነ ሰዓት ስትዝት ምናምን ነገር የነበረው ጊዜ። ከዛ በሰዓቱ ኢንጂነርም ያንተ ደጋፊ ነበር ምናምን። ምናልባት ሐቁን አውቆ ሊሆን ይችላል። አሁን ደርብ ሆኗል ማለት የተለየ ነገር ሆኗል። በእርግጥ ትዝታለህ። አንድ ጊዜ እኔን ያወራኸኝ ትዝ ይልሃል? አንድን ሰው አስመታለሁ ብለህ ስትል ኡስታዝ ሆኖ ምንድነው የሚያወራው? ስለማስመታት የሚመካከረው በውስጥ እከሌን እናስደፋው፣ ግንባሩን እናስብለው፣ ተኩሰን እናስመታው። ኡስታዝ ሆኖ ማለት ነው። ስለማስመታት ነው የሚያወሩት። የሚመካከሩት ሲጣሉ ሚስጥር እንደዚህ ያወጣሉ። እከሌን እናስደፋ፣ እከሌን እናስገድል፣ እከሌን እናስደብድብ። የዋህብያ ኡስታዞች ሃይማኖት ገዷቸው እውነትን የሚያስተምሩ ስላልሆነ ምንድነው እሱ የሚያስጨንቃቸው? እንዴት ዋሽተው እንዴት ሰው ገለው መቀጠልና ገንዘብ ማግኘት እንዳለባቸው የሚያስቡት። በደንብ ስሙ። ሲጣሉ ነው የሚያወጡት። ግን ከአንድም ሁለት ጊዜ በቴሌግራም ያወራንባቸውን ነገሮች ስክሪን ምንድነው የተጻጻፍናቸውን ያወራናቸውን ምናምን ክሊር ታደርጋለህ። መረጃ እንዳያዝብህ አውቃለሁ። ራስህም ታውቃለህ። የሆነን ሰው አስመታለሁ ስትል የሆነም ላስታውሳችሁ፣ የሆነ ጊዜ መጽሐፍ የሱን መጽሐፍ እየሸጥን ላይቭ ላይ የሆነ ሰው እየመጣና ወይደ የሚባል ሰው ታውቃላችሁ ምናምን ነገር አለ። አዎ እናውቃለን ምናምን ነገር ብዬ ስለው ከዛ ካስታወስክ ገስት ላይ ይሄን ሰው አስወርዱልኝ መረጃ ልናገር ነው ያለሁበትን እኔ ሁለተኛ ቲክቶክ አልመጣ ምናምን ነገር አልክ። በነጋታው እናንተ ተደዋውለን አውርተን ስናወራ ምንድን ያልከኝ? ምን እንዳቀድንለት አንተ ታውቅም አልከኝ። ምን ስልህ ማጅራቱን አላህ ምስክሬ ነው። ምን እንዳቀድንለት አታውቅም ብሎ ነገረኝ። እንግዲህ ኡስታዞች እርስ በርስ በውስጥ ሲያወሩ ማጅራቱን እናስደፋው ኡስታዞች ናቸው። እንግዲህ ኡስታዝ ሆነው ምን እናድርግ ማጅራቱን። እነኚህ ካዳ የሃይማኖት ሰዎች ናቸው። ተኩሰን እናስመታው፣ ግንባሩን እናስብለው፣ ማጅራቱን እንምታው። ገዳይ ናቸው ስንላችሁ ይኸው
ከራሳቸው አንደበት ሲጣሉ የሚያወጡት ሚስጥር ስሙልኝም። እርስ በርስ ለመገዳደል እንደዚህ ለመደባደብ እርስ በርስ ኡስታዞች ያውም አንድ አቂዳ ውስጥ ሆነው ዋብያ ሆነው እንዲህ ሴራ የሚጎረጉኑ ከሆነ ሌላ አቂዳ የያዘ ለምሳሌ ሀባሹም ቢሆን ምን ሊያደርጉት ይችላሉ? ክርስቲያኖች ላይማ ምን ሊሆኑ እንደሚችሉ ማሰብ ነው። በደንብ ስሙልኝማ። ደወልን አውርተን ስናወራ ምንድን ያልከኝ? ምን እንዳቀድንለት አንተ ታቀም አልከኝ። ምን ስልህ ማጅራቱን አላህ ምስክሬ ነው፣ ወላሂ አላህ ምስክሬ ነው። አዘናግተን ብለሃል፣ ራስ ብለኛል። ከዛ በኋላ ጥያቄ ውስጥ ከተትኩ አንተን። ተንኮለኛ ነህ። ይኸውልህ የነፍስህ ባለቤት የሆነው አላህ የእኔም የነፍስ ባለቤት ነው። ውሸት አልናገርም፣ ያለ ማስረጃም አላወራም። አይኑ በቲፎዞ እንደምትደበቅ አውቃለሁ፣ ባለህ ነገር እንደምትመካ። እንግዲህ በቲፎዞ እያመካኙ ከነሱ የተለየ ሲያጋልጣችሁ ማይራት ይመታል። እርግማን ነው። ዛሬ እንደሚዩት አንዳንድ ወንድሞች ምን ይላሉ? እናንተ አስመትቾች፣ እናንተ ተላላኪዎች፣ እናንተ እያሉ ሐቅን ላለመቀበል ያንን ስህተትን አርም ወንድሜ ስለተባለ ዙሪያ ጥምጥም ይሄዱና እናሳያችኋለን ደምን ባናሰቅታቸው እያሉ ይዝታሉ። ምን እኛ ጋር ሲወያዩ ከኛ ጋር ሲነጋገሩ ጥያቄ ሲጠየቁ ቁርአንን ይክዳሉ፣ ሐዲስን ይክዳሉ። ሌሎቹ ደግሞ ኖ ይሄ ትክክል አይደለም ብለው ሲሉ የዛ ጀሌዎች ደግሞ ኤቴስቶች እና ግብረ ሰዶሚያንን አሰባስቦ እናስደፋችኋለን፣ እናስገድላችኋለን ዝም ካላላችሁ እኛ ክርስቲያኖችን ዝም ብለን እናጭበርበር፣ ቁርአንን እንካድ፣ ሐዲስን እንካድ፣ እናንተ ደግሞ ዝም በሉ አታጋልጡ እየተባባሉ ኖ ቁርአንና ሐዲስ እየካድን እንዴት ነው ክርስቲያኖች የምናሳምነው የሚል ጀማ አለ። ቁርአንና ሐዲስን እንካድ፣ ዝም ብለን መጽሐፍ ቅዱስ ላይ የፈለገንን እንቦጫረቅ የሚሉ ደግሞ አሉ። አሁን ልዩነቱ በጣም ሰፍቷል። በዚህም ምክንያት ወደ ግድያ ውስጥ ለመገዳደል ሴፍ ለመማዘዝ በቃ 11ኛው ሰዓት ላይ ነው ያሉት። አቆቁበው ነው ያሉት። አዳምጧቸው። ያ አርም ነው የተባልከው። ማረም ብቻ ለነገር አያስፈልግም ነበረ። ወላ አንዱን ጥሎ አንዱን አንጠልጥሎ አይሆንም። ወይም ደግሞ እናንተ በፈለጋችሁት ምን አከሌ በፈለገው ዳዕዋ አድርግ ጠይቅ አድርግልኝ የሚለው በጣም የሚያናድ ጉዳይ ነው። ታውቃላችሁ እንዴት እንደሚያናድ? ምክንያቱም የአላህን ዲን መጣስ ሳይገረም ስለ አከሌ መቆጣቴ ይገርማል። ወይም ደግሞ ያ አጥፊው አካል አጥፍቻለሁ አላህን እኮ ነው ያመጽኩት ከማለት ይልቅ ምን እንደሚፈጠረው አላህን አምጫለሁ ከማለት ይልቅ ምን እንደሚፈጠረው የሚፈጠር አንድ መውቅፍ አለ። እሱ ምንድነው? ቅድም ወንድማችን የጠቀሰው ነው። እሱ ጋር ሳይደርስ በፊት ይመጣና አንተ እሱ ስንት ዳዕዋ አድርጓል፣ ስንትና ስንት ለእስልምና እንዲያርጓል፣ ስንት ደክሟል፣ ስንቱን አስልሟል፣ ስንቱን ዲብሏል፣ ስንቱን ዲብሏል። እዚህ ጋር የምትናገሩ እንደዚህ የምትሉ ወንድሞችን አምጥቼ እዚህ ጋር በደንብ አስተውሉ። ስህተታቸው ሲነገራችሁ ተው እሱን አትናገሩ አስልሟል ምናምን ይላሉ። ያሰለመው እንዴት ነው? ዋሽቶ ቁርአንን ክዶ ሐዲስ ክዶ ቁርአንና ሐዲስን በመካድ መጽሐፍ ቅዱስ ላይ ዝም ብሎ በራሱ አጣሞ በመተርጎም ሰዎችን በማጭበርበር እነኛ ሰዎች እውነት ሲገባቸው እውነትን ሲረዱ ትክክለኛውን የእስልምና አስተምሮ ሲያዩ 3 ወር አይቆይም ጥለው ወጥተዋል። እንዳለ እሷ ሰለማቸው የተባሉና ወጥተዋል። ጤነኛ የሆነ ሰው ከክርስትናው እስልምና ውስጥ አይገባም፣ ዘገምተኛ ከሆኑ ብቻ ነው እንጂ። ተጭበርብሮ ከሄደ ግን 3 ወር በላይ አይቆይም ይወጣል። ምክንያቱም ቁርአንን ክዶ ሐዲስን ክዶ ነው በሌላ ተረጓጎ በማይሆን መጽሐፍ ቅዱስ ላይ እንዲህ ነው እንዲህ አምቦ ጫርቆ ነው ምላሽ የሚሰጠው ምንም ያውቀው ነገር ስለሌለ ማለት ነው። እና ስህተቶቻቸው ሲነገራቸው የቲክቶክ ኡስታዞች ምን እያደረጉ ነው? እርስ በርስ እንገዳደል፣ ግንባርን ነው ምድር አንገትን ቆርጠዋለሁ፣ ተኩሽ ያስመታለሁ ምናምን እየተባባሉ ነው። ያኒ ወአማ ቢኒዕመት ረቢከ ፈሐዲስ ነውና ሙምኪን ሩቡዕ ዑሽር ያልደረሳችሁ ሊሆን ይችላል። ምክንያቱም እንደዛ የሚናገረውን አካሄዳችሁ የምትናገሩት ሰዎች ሩቡዕ ዑሽር የዛ ሰው አደርሱ። ያ ሰው ቁጭ ብሎ ዲነል ኢስላም ቁጭ ብሎ የሚያስተምር ማለት ነው። ከመቼ ወዲህ ነው ንጽጽር ሌላ መጽሐፍ ቅዱሶችን ያነሱ መናገር ሙስሊሞችን ማስተማር የሆነው? ከመቼ ወዲህ ነው? የሚመልስልኛል እስቲ አላህን ፍሩና ሌላ እምነት ተከታዮችን መጽሐፍ አንስቶ አመትና ሰብስቦ ማስተማር የተባለው ከመቼ ወዲህ ነው? በደንብ አስተውሉ። ሰዎቹ ቲክቶክ ላይ ያሉ ኡስታዞች ቁርአንን አያስተምሩም፣ ሐዲስ አይደለም የሚያስተምሩት። ስራቸው ምንድነው? መጽሐፍ ቅዱስ ላይ በራሳቸው ትርጓሜ
መጽሐፉ የማይለውን ዝም ብለው ማንቦጫረቅ ነው ስራቸው። የራሳቸውን ሲጠየቁ ከዛ ይክዳሉ። እነኚህ ደግሞ አሁን ምላሽ እየሰጡ ያሉት መጽሐፍ ቅዱስ ላይ አይደለም የሚሰሩት፣ እስልምናው ላይ ነው የሚሰሩት። እስልምናውን ጠንቅቀው የሚያውቁ ናቸው። እለት እለት እነኛ ይክዳሉ፣ እነኛዎቹ ለመጠገን ይሞክራሉ። እነኛዎቹ ደግሞ ቁርአንን ምንም የሚያውቁት የለም፣ ሐዲስ ምንም የሚያውቁት የለም፣ ተፍሲር ምንም የሚያውቁት የለም። መዛቦቹንም ይክዳሉ፣ ግን መጽሐፍ ቅዱስ ላይ ዝም ብለው ሲያንቦጫርቁ ይውላሉ። በዚህ ምክንያት ክፍፍሉ ሰፊ ሆኖ ደም አፋሳሽ ሊሆን ይኸው እየተንደረደሩ ነው ማለት እንደ ከሰለፍ ውስጥ ጉዳይ ላይ ንጽጽር ማድረግ ማለት ሌላ እምነት ተከታዮችን ማናገር ነው። ግን ኡማውን ሙስሊሞችን እንደጠቀመ ተደርጎ የሚደረገው እንዴት ነው ነገሩ? ዳዕዋ ማለት ወንደ ሙስሊሞችን ማስተማር አገራችን ሺአንይን ያመልካሉ፣ ሼኽና ሁሴን ያመልካሉ፣ አበይ መሐመድ እያሉ ያመልካሉ፣ ቀብር ያመልካሉ፣ ኢኽዋንጂ ያለ ቁቡሪ ያለ አሻዕ የጥመት አናዳ አለ ሺዓዎች መጡለ። ይሄ ሁላ ባለበት ቦታ ላይ ስህተት ነው ይሄ ነገር። የአህባሾችና የሺዓዎች ይበቃናል። እናንተ ሱና ወንድሞቼ ይሄ ቃላት ተጠቀሙ ኸጣ ነው ከሐዲስ አለ ስትል ልታስመታ በረብ ስሙ። እንግዲህ በሙስሊሞች ውስጥ በዛ ውስጥ ሺዓ አለ፣ ቀብር አምላክ ያለ፣ ሼክ ሁሴን እያሉ የሚያመልኩ አሉ። ስለዚህ እነሱ ሁሉ የተሳሳቱ ናቸው ወይ ጥመት ውስጥ ናቸው፣ ሙስሊም አይደሉም። ስለነሱ ማስተማር ይቻላል። ስለ ክርስቲያኖች የክርስቲያኖች መጽሐፍ ከፍቶ ማውራት አይደለም ንጽጽር እያለ ነው ይሄንኛው ኡስታዝ። ምክንያቱም የክርስቲያኖችን መጽሐፍ ከፍታችሁ ባስተማራችሁ ቁጥር ወይንም በተቻችሁ ቁጥር እነሱ ለሚጠይቋችሁ ጥያቄ በትክክል እየመለሳችሁ አይደለም፣ ስህተት እየተናገራችሁ ነው። ጭራሽ ቁርአንና ሐዲስ ማይለውን በማለት እየካዳችሁ ነው። አቁሙ እያለ ነው። እነኛዎቹ ደግሞ ለምን እንደዚህ ተባልን፣ እንገላችኋለን፣ እናጠፋችኋለን፣ እናስነሳባችኋለን ቅበት ደርሰ እያሉ ነው። ስሟቸው በደንብ። ይሄ ነው እስልምና፣ የዋብያው ሴክት ማለት ነው። የዋሻቸው ውሸቶች አሉ። ለምሳሌ ኦኬ፣ በጽሁፎቹ ላይ በቁርአን ላይ እና በተሳሳተ መልኩ የተናገራቸው ነገሮች አሉ። እንግዲህ አንድ ኡስታዝ በጻፈው ላይ የሚዋሽ ከሆነ ኢቨን በራሱ እምነት ላይ በቁርአን ላይ የሚዋሽ ከሆነ በንግግሮቹም ይዋሻል ብሎ ሌላኛው ኡስታዝ ከመሰከረበት ጤናማ የሆነ ሰው በተለይም ሙስሊም እህት ወንድሞቼ አይምሯችሁን እንድትጠቀሙ ፈልገው ኡስታዛችሁ በቁርአን ላይ የሚዋሽ ከሆነ በማያምንበት በመጽሐፍ ቅዱስ ላይማ ምን ያህል ሊዋሽ እንደሚችል አይምሯችሁን መጠቀም በቂ ነው። ከእስልምና ለመውጣት ይሄ ይረዳችኋልና። የራሱን ሃይማኖት እየዋሸ ቁርአኑ ማይለውን ሐዲሱ ማይለውን እያጭበረበረ ሰዎች ለማሳመን የሚጥር ከሆነ መጽሐፍ ቅዱስ ላይማ ምን ያህል ሊዋሽ እንደሚችል መዘንጋት የለባችሁ። ምክንያቱም አያምንበትምና። ውሸት ደግሞ የዳቢሎስ ነው። እሱ የሚከተለው ዳቢሎስን እንደሆነ የዳቢሎስ ልጅ እንደሆነ ከዚህ እንረዳለን። ሐኒፋ ተሳስቷል ለማለት ወደ ኋላ አትልም። ኢማሙ ማሊክ ተሳስቷል ለማለት ወደ ኋላ አትልም። ኢማሙ ሻፊ ተሳስቷል ለማለት ወደ ኋላ አትልም። ኢማሙ አህመድ ተሳስቷል ለማለት ወደ ኋላ አትልም። አኢማዎች ሐታ ሱሐባን እዚህ መስአላ ላይ ተሳስቷል ማለትን ወደ ኋላ አትልም። ወላኪን ተራ አንድ ዳዕዋ አድራጊን ተሳስቷል ማለት በአሁን ሰዓት ከአንው ሽጉጥ አናት ላይ የተቀመጠ ነገር ሆነ። አያሽ ያልናችሁን ሰሃባዎችን ይክዳሉ፣ መዛቦችን ይክዳሉ ብያችሁ ነበር። እኛ መረጃ ስናመጣላቸው የሙሐመድ ሰሃባዎችን ተከታዮችን እንዲሁም ደግሞ በእስልምና 4 መዛቦች አሉ የሚመሩባቸው፣ እነሱ ስናመጣ ተራራሽ አንቀበላቸው ምናምን ብለው ይላሉ። ለምን? እስልምናን ጠንቅቀው ስለማያውቁ። አለመቀበል መካድ አይችሉም። ሰሃቦች ከጋዱ ከእስልምና ውስጥ ያስወጣቸዋል። ይክዳሉ ግን ምክንያቱም እስልምናን ስለማያውቁት ማለት ነው። የሚያደርጉት ምንድነው? መጽሐፍ ቅዱስ ላይ ዝም ብሎ መንቦጫረቅ፣ መጽሐፍ ቅዱስ ማይለውን ያለ ትርጓሜ ያለ አውዱ ማብካካት ነው የሚያውቁት ሰዎቹ። መሳደብ ነው። ክርስትና ስለተሳደቡ ያወቁ ይመስላቸዋል። እነኚዎቹ ደግሞ እምነታችንን እየካዳችሁ ክርስትናን በመሳደብ እውነት አታደርጉም፣ ቅድሚያ የራሳችሁን ተማሩ እያሏቸው ነው። በደንብ ስሟቸው። ይሄ ትክክለኛ አረዳድ ነው ብዬ ነው ማምነው። ቅድሚያ አሁን ዳግመኛ ከደገሙት ይሄ ነገር ዳግመኛ ከደገሙት ሚዲያ ላይ እንዳይመጡ አዘግተን እንወጣለን። ማችሁ ኦኬ፣ ስህተታችሁን አርሞ ምንባል ከሆነ እንደዚህ ደግመው የሚናገሩ ከሆነ ሚዲያ ላይ እንዳይመጡ አድርገን እናዘጋቸዋለን።
ኡስታዞች ናቸው በዚህ መጠን የሚዛዛቱት ማለት ነው። ልኩን አሳየዋለሁ፣ እደፋዋለሁ፣ እንደዚህ አድርገዋለሁ፣ አጠፋዋለሁ። የእምነት መምህር ናቸው። እንግዲህ እነኚህ የእምነት መምህር ሆነው እንዳንድ ወጠጤ እንዳንድ ጎረምሳ በእንደዚህ አይነት ቃላት ነው የሚነጋገሩት። አሳያለሁ፣ ግንባርን ነው በሽጉጥ ምለው፣ አንገትን ነው ቆርጠው እየተባባሉ ይባባላሉ። ኡስታዞች ሆነው አጠፋዋለሁ፣ ሰው አስነሳበታለሁ። ኡስታዞቹ ማለት ነው። ስሟቸው። ለምን እዚህ ጋር እኮ ይሄ ንጽጽሩ እንትን እያስመጡት ነው ያለው። እንዴት ነው ያስመጡት? እውነትም ስላወሩ እነኛዎቹ ማለት ነው። አትዋሹ ስለተባባሉ በኢአማንያን ያሰድባል ሙስሊምትና ወንድሞች። ሰማችሁ? በማን ያሰድባል? በኢአማንያን። ደጋግመን ነግረናችሁ ነበረ። ገንዘብ እየከፈሉ የቲክቶክ የዋብያ ኡስታዞች ግብረ ሰዶማውያንና ኢአማኞችን ገዝተው ምን ያደርጋሉ? ሌላውን ያሰድባሉ። እኔን ነጋጠባ ያሰድባሉ። በተለይ እኔ ቦታም ስለማልሰጣቸው የተፈረኝ ቆሻሻ አለም ስለማልቆጥራቸው ቆሻሻ ባለበት ነው ዝንብ የሚገኘው። እንደ ዝንብ ነው ማያቸው። መከማቻቸው ቆሻሻ ቦታ ነው ብዬ ስለማመን ቦታም አልሰጣቸው። የቲክቶክ የዋብያ ኡስታዞች ምን ያህል ባለጌና ወራዳ መሆናቸው ከዚህ ትረዳላችሁ። ኢአማኛንን በገንዘብ ገዝተው ንግስቲቱ ንጉሱ እየተባባሉ ድምፅ ሾሰወሰኝ ምናምን እየተባባሉ አብረው ይሰራሉ። ቪዲዮዎቻቸው በደንብ አለ፣ መረጃዎቻቸው በደንብ አለ። ከግብረ ሰዶሚያንና ከኤቴስቶች ጋር ገንዘብ እየከፈሉ እኛን ያሰድባሉ። በእስልምና ደግሞ ከዛንዲቆች ጋር ወይንም ከግብረ ሰዶሚያን ጋር ወይንም ደግሞ ከኤቴስቶች ጋር አብሮ መስራት ይቅርና ማስተማርም ሆነ ማስቀጠል አይቻልም። አሊ ለምሳሌ ዛንዲቆችን ወይንም ደግሞ ኤቴስቶችን ቀጥታ ነው ሳት የለቀቀባቸው። እንዲኖር ራሱ እንደ እስልምና ይፈቀድላቸው። ኤቴስቶች መኖር ራሱ አይፈቀድላቸው። እንኳን ገንዘብ እየከፈሉ እነሱን ሌላውን እንዲሰድቡ የማድረግ አካሄድ ይቅርና ማለት ነው። እኛ ደጋግመን ነግረናችሁ አልሰማላችሁን ነበር። የራሳችሁ ኡስታዞች ግን ይሄንን እየመሰከሩ ነው ማለት ነው። እኛ ያለው በኢአማንያን ያሰድባል ሙስሊምትና ወንድሞች ያሰድባል። በቃ ምን ችግር አለ? ኑ እንቀራረብ። የቱ ጋር ነው ጥፋት? እንዲህ ብሎ አይ ነው። በነገራችን ላይ ንጽጽር ውስጥ ከሚሰሩ ወንድሞች ጋር ከአብዛኞቹ ጋር ተጣልቶ በአደባባይ ይመጣና ሾው ለማድረግ ይሞክራል። ልክ አይደለም። እንደዚህ አይነት ድራማ እንደሆነ ገብቷቸዋል ማለት ነው እየተሰራ ያለው። እኛም እያልን ነው ደጋግሞ እንቅፋት እየሆኑብን ያሉ አካላት ትንሽ ጥቂት ጊዜ ነው የምንታገሰው። የተነሳን ቀን ግን ስማችሁን የጠራን ቀን ግን ታለቅሳላችሁ። ደም እንባ ነው የምታለቅሱት። ተመኙ። ምንድን ነው የምትሆኑት? ደም እንባ ነው የምናስለቅሳችሁ። ኡስታዞች ናቸው በዚህ በጣም የሚዛዛቱት። ኡስታዙ ላይ ነው የሚይዘው። ደም እንባ እናስለቅሳችኋለን፣ ስንነሳ እንዲህ እናደርጋችኋለን። ስሟቸው። እመኑኝ፣ የምር አሁን እየነገርኳችሁ ነው ያለሁት። ስማችሁን ከጠራው እርግጠኛ ነኝ ደም እንባ ታለቅሳላችሁ። ይህ ህዝብ እንዳለ ግልብጥ ብሎ ነው እንትን የሚልባችሁ። መውጫ መግቢያ ነው የሚያሳጣችሁ። ምን እናደርጋችኋለን? መውጫ መግቢያ እናሳጣችኋለን። ደም እንባ እናስለቅሳችኋለን። ህዝቡን እናስነሳባችኋለን። አመፅ እንቀሰቀስባችኋለን። ጥፋቱ ምንድን ነው? ከክርስቲያኖች ጋር ስትወያዩ ቁርአንን አትካዱ የሚሉ ጀማዎችና ሐዲስን አትካዱ። ስለዚህ ክርስቲያኖች ለማሳመን ብላችሁ አትዋሹ በሚሉ ጀማና ኖ ውሸታችንን አትግለጹብን በሚሉ ጀማ መካከል ከፍተኛ ብጥብጥ ነው። ስሙልኝማ ህዝብ ዘንድ እንድትጠሉ እናደርጋችኋለን፣ ደም እንባ እናስለቅሳችኋለን፣ የወዘተ ቃላቶችን ዛቻና ማስፈራሪያ አካውንቱ ለመዝጋትና የተለያየ ከሆነ ይሄ እንግዲህ አላችሁ አጃቢና ቅራቅንባ ተሰባስቦ የሚሄድ ነው። ወላኪን እንደዛ ካልሆነ አንድ ሰው አካውንቱ ላይ ወይም ደግሞ ላይቭ ላይ ቁጭ ብሎ የሚያስተምሩ ኪታቦችን ነው የምናስተምረው። እኛ ግዴታ ትምህርት ማለት መጽሐፍ ቅዱስና የክርስቲያኖችን መጽሐፍ ማገላበጥ ከሆነ ይሄ እንዳውም ከዚህኛው በኋላ ነው የሚመጣው። የአቂዳ መጽሐፍቶችን የምንማማርበት ቦታ ነው። አካውንቱን ማዘጋት ትችላላችሁ፣ ችግር የለውም። ምክንያቱም እኛ በሶሻል ሚዲያ ላይ የምናገኘው ጥቅማዊ ዱንያዊ ጥቅም የለም፣ ዲናዊ እንጂ። ዲናዊን ከዱንያዊ ይበልጣል። እንግዲህ ይሄንን አባባል በደንብ ወደ እኔ የመልሱትና አስተውሉ። እኔ 4 አካውንት ነው ቲክቶክ ላይ ያስከፈቱኝ እያዘጉብኝ ማለት ነው። ገንዘብ ከፍለው ሪፖርት ያስደርጋሉ በቡት
ባለማቋረጥ የስም ማጥፋት ዘመቻ ያስከፍቱባቸዋል በኤፌስቶች እና በግብረ ሰዶሚያ። እኔ ላይ የተደረገው ነው። አሁን ኡስታዞቹ ሲጣሉ የአንተንም አካውንት አዘጋለሁ፣ ህዝቡን አስነሳባለሁ፣ በኤቴስቶች አሰድባለሁ፣ በግብረ ሰዶሚያ መግቢያ መውጫ ታጣሃለሁ፣ በጥይት ግንባርህን አንዱ ተባራሪ እንዲልህ አስደርጋለሁ። አሁን ኡስታዞቹ ላይ ሆኗል። ከኔ ወረድ ብለው እርስ በርሳቸው እየተጨፋጨፉላችሁ ነው። ምክንያቱም እውነት ስለሌላቸው ሐሰት ላይ ስለቆሙ ያላቸው አማራጭ ሴፍን እንደ ብቸኛ መዳኛ ይመለከቱታል። እውነት ቢኖራቸው እውነት አርነት ስለሚያወጣ እርሱም ክርስቶስ ስለሆነ እርሱም ቢከተሉ እንደዚህ አይነት ዛቻ እንደዚህ አይነት መነቋቆር ውስጥ ባልገቡ ነበረ። ምክንያቱም ወሒድ ነው ያዘዛቸው። لا ابن حسن هل سمعت من السلام عليكم ኮመንት ላይ ሄደው እየሰደቡት ነው። ስለዚህ ይሄ የተጠራው ኡስታዝ ልኳችሁ ነው እየተባባሉ ነው። ጀሌዎቹ ይመጡና አንደኛው ጋር ሄደው ይሰዳደባሉ ማለት ነው። አዳምጧቸው። ሂዱና ሐሰን ላይቭ ሲከፍት አፈርድላችሁ ኢብኑ ሐሰን ከዚህ ጋር ይገናኝማ ኢብኑ ሐሰን አፈርድም እናበላለን የሚለውን ታዲያ ኮሜንት ላይ ሄዳችሁ ተሳደቡ ብሏቸው ነው ብለን እንተርጉመው። ቢላሂ አለይክ በዚህ መንገድ መስማማት እንችላለን። አንዴ በደንብ እንጂ እንግዲህ አንተ መጃዝ ነው ተሐቂቅ ኡስታዝ ብሎ አሰራር በምን ተረዳው? ላ አይደለም እንት ያ ጀማዓ ማንንም ሰው እንዳትናገሩ። ልብ ቆይ ወንድም ይቅርታ፣ ምንም ነገር ይጽፉ ወላሂ እንዳትናገሩ፣ የፈለጉትን ይጽፉ። ምክንያቱም ታዘው ነው ሰይዳቸውን ያዘዛቸው። ገብታችኋል? ለሚሳደቡ ሰዎች ሰይዳቸው ስለዛቸው እየፈጸሙት ነው። فلذلك አላህን ሳይሆን የሚታዘዙት ወሒድን ነው። በደንብ አስተውሉ። አላህን ሳይሆን የሚታዘዙት ኡስታዙን ነው የሚታዘዙት። ጌታቸው እሱ ነው። ጀሌዎች አሏቸው ብለዋል አይደል? አንዳንዶቹ ግብረ ሰዶሚያን ናቸው፣ አንዳንዶቹ ኤቴስት ናቸው። በቃ ዝም ብለው እንደ ዞምቢ የታዘዙትን ዝም ብለው ብቻ ሄደው ምንም ማስተዋል ማገናዘብ አይችሉም። በቃ ዝም ብለው እንደ ዘገምተኛ አካል ሄደው አድርጎ የተባሉትን ማድረግ ነው። ግደሉ ከተባሉ ይገድላሉ፣ ምቱ ከተባሉ ይመታሉ፣ ተሳደቡ ከተባሉ ይሳደባሉ። ኡስታዞቹ ናቸው እንግዲህ በደንብ አስተውሉ። አፈር ድሜ እናስበላለን እየተባባሉ ማለት ነው። لذلك እንዳትነኩት ተፈቀደ ወንድም ኢብኑ ሐሰን ላ እንግዲህ ኡስታዞች በዚህ መጠን ሲሰዳደቡ ማየት በጣም የሚያስቅ በጣም የሚገርመው። ይሄ ሁሉ ውጥንቅጥ የመጣው አሁን ከዚህ በኋላ ነው። በቃ ውጥንቅጥ ወጣው። ቲክቶኩን እንደምታዩት በዚህ ምክንያት እኛ የካፊሮች ሰለባ ሆነን ያሳስበውን የካፊሮች ሰለባ ሆነን የሚለው ነው። ውጥንቅጡ ወጣ፣ የካፊሮች ሰለባ ሆነን ሚስጥር ወጣብን፣ ተነቃብን እያለ ነው። እየዋሸን ብንቀጥል ምን አለበት? አታጋልጡን። ውጥንቅጡ የወጣው ውሸታችን ተገለጸ ነው። ታች ብዙ ተኩላዎች የሚፈልጓቸውን ሰዎች ሙብተዲዕ ይፈልጋቸዋል፣ ካፊር ይፈልጋቸዋል። ካፊር ግባት እየሆነ እንደሆነ እነዛ ካፊር ግባት እየሆነን ነው። which means ውሸታችንን ነቁብን፣ አታጋልጡን ነው። አሁን እኮ እውነቱ መጣው። ይሄን ዋሽተሃል፣ ይሄን ቁርአን ክፍል ክደሃል፣ ይሄን ሐዲስ ከክርስቲያኖች ጋር ስትወያዩ ወይንም ደግሞ ምላሽ ስትሰጡ ተሳስተሃል አርም ሚለው ነው። እንደዚህ ጠብ የፈጠረባቸዋል። እሺ ላርም አይደለም ዋናው አላርምም። ምክንያቱም ክርስቲያኖች ካወቁ እንደዚህ ያታለናቸው ነበረ። ስለዚህ አሁን ግባት ይሆንብናል፣ እንለፈው በዝምታ። በጣም ብዙ የቁርአን ክፍሎች ነው የተካዱት። እነዛ ከታች ያሉ ተኩላዎች በደንብ እንድትረዱኝ ነው የምነግራቸው። ከታች ያሉ ካፊርና ድምፅ እየያዙ እንደፈለጉ የሚያደርጉ ተኩላዎች ስላሉ አንዳንድ ጉዳዮችን ዋጥ አድርገህ በውስጥ ሄደህ ልታወራ ትችላለህ። ለምን? እነዚህ ሰዎች የሚፈልጉት ትንሽ ነገር መያዝ ነው። ከዛም በኋላ በውስጥ ነው ማውራት ያለብን። ካፊሮች እየገቡብን ነው፣ እየሰሙብን ነው። ጠባቸው ምንድነው? ቁርአን ተክዷል፣ ሐዲስ ተክዷል። ከክርስቲያኖች ጋር ስትወያዩ፣ ከክርስቲያኖች ጋር ምላሽ ስትሰጡ ክዳችኋል ነው። ኖ ካፊሮች አሁን እንዳይሰሙ በውስጥ ቢደረግ እያለ ነው አንደኛው። ሌሎኞቹ ደግሞ የሚሉትን ሰው አመጣለሁ። ምንም አያውቀው ማህበረሰብ ላይ እዛ የሚታረመው ይታረም፣ የተሳሳተው ይታረም። ሲታረም ግን ለሌሎች ለካፊሮች ግብአት በሚያስመስል መንገድ እልህ በመግባት ምናምን ሳይሆን ሊወጅህላህ ተብሎ ስነ ስርዓት ባለው መንገድ ሁሉም ሰው ይታረም።
በሽጉጥ እልሃለሁ እየተባለ እንዴት ነው በውስጥ የሚያወሩት? አንገቱን ቆርጣለሁ በውስጥ እየተባባሉ። ሁለተኛ ነገር ደግሞ በህይወትህ ማለት ተዋሻለህ። ባለፈው ቪዲዮ የወጣብህ ራስህ ነህ አውቃለሁ። እኔ ፎቶ እንግዲህ እንደምታዩት ነው። ትዋሻለህ ራስህ ነህ እያለው ነው። ራሱ ላይቭ ሲገባ ካሜራ ፍሊፕ ሆኖ ፊቱ እየታየ ካሜራ ስክሪን እንትን ነው የታየው አለ። የስልኩ ስክሪን ነው። ላይቭ ላይ ስክሪንህ እንዴት ነው የሚታየው? ካሜራ ፍሊፕ ሆኖ ራሱን አሳይቶት ማለት ነው። ወደኋላ ራሱ ፊቱን አሳይቶ አይን አይደለውም ስክሪን ሴቨር ነው የታየው አለ። ላይቭ ላይ ስክሪን ሴቨርህ እንዴት ነው የሚታየው? በዚህ መጠን እንደው ጅል ያለህ ይመስልሃል? የራሱ ጓደኛው መጣና ትዋሻለህ፣ ፎቶህን እንኳን ክደሃል። እኛ ደጋግመን ብለን ነበረ። ራሱን የካደ ሰው፣ ፊቱን የካደ ሰው፣ ቁርአንን የሚክድ ሰው መጽሐፍ ቅዱስ ላይ ደግሞ ምናምን ሊዋሽ እንደሚችል ምንም ጥርጥር የለውም። ይሄው ስሙ ከራሱ ጓደኛ ራሱ ፊቱ እንደሆነ መሰከረበት። ማለት ተዋሻለህ። ባለፈው ቪዲዮ የወጣብህ ራስህ ነህ አውቃለሁ እኔ። ስለዚህ ፊቱን የካደ ሰው ራሱን ከካደ ሰው ምን ትጠብቃላችሁ? እውነትን ትጠብቃላችሁ? በፍጹም እውነት ሊገኝ አይችልም። የዋብያ ኡስታዞች እንግዲህ እርስ በርሳቸው እንዳበደ ውሻ እየተናከሱ ያለበት ምክንያት ግማሹ ፓርት ቁርአንን የሚክድ፣ ግማሹ ፓርት ሐዲስን የሚክድ፣ ሌላኛው ፓርት ደግሞ ቁርአንና ሐዲስ ለምን ተካደ በሚል እርስ በርሳቸው እየተናከሱ ነው። ይሄም የሆነበት ምክንያት ክርስቲያኖችን በውይይት መፍታት ስላልቻሉ ያላቸው አማራጭ ቁርአንን መካድ፣ ሐዲስን መካድ ነው። ምክንያቱም አስተምሮታቸው አሸማቋቸዋል፣ አሳፍሯቸዋል። ይሄንን የከፋ የከረፋ አስተምሮ በእውነት ዲፌንድ ማድረግ ስለማይችሉ ያላቸው አማራጭ ብቸኛው መዳኛቸው መዋሸት ነው። በዚህም ቁርአንና ሐዲስን እስኪ ክዱ ድረስ አደርሰናቸዋል። ይሄም ደግሞ ክብር ለፈጠረን ለአምላካችን ይሆንና ከዚህ በላይ ደግሞ መካድ ብቻ ሳይሆን ተከታዮቻቸው የነሱን ክደት ተመልክተው ወደ ክርስትና እንዲመጡ ጥሪ እናስተላልፋለን። እስከ መጨረሻ ስላደመጣችሁን ከልብ እናመሰግናለን። በሌላ ፕሮግራም እስክንገናኝ በያላችሁበት ቸር ቆዩ።